ሀገራዊ ምክክር ለሁላችንም ቅድም አንድ ተመልካች እንዳሉት በህይወት አንድ ጊዜ የሚገኝ ትልቅ አጋጣሚ ነው። የሀገራችን ህዝቦች ለመጀመሪያ ጊዜ ዲሞክራቲክ በሆነ መንገድ ለግጭት መንስኤ ናቸው ያሏቸውን፣ ላለመግባባት መንስኤ ናቸው ያሏቸውን እጅግ መሰረታዊ የሆኑ ጉዳዮችን ነቅሰው ራሳቸው በማምጣት ለመጀመሪያ ጊዜ አርብቶ አደር አርሶ አደር ሳይባባሉ፣ የመሀል ሀገር የዳር ሀገር ሳይባባሉ፣ ሴት ወንድ፣ አካል ጉዳተኛ፣ የተገፋ የማህበረሰብ ክፍል፣ ተፈናቃይ፣ ሌሎችም ሳይባባሉ ለመጀመሪያ ጊዜ በጋራ አጀንዳዎቻቸውን አምጥተው በጋራ በተወካዮቻቸው አማካኝነት ለመምከር የተዘጋጁበት ጊዜ ነው። መምከርም በነገራችን ላይ ጀምረዋል። ከዳር ሀገርም ሆነ ከመሀል አካባቢ ወደ አጀንዳ ስብሰባ ተሳታፊዎች ልየታና አጀንዳ ስብሰባ በምንሄድበት ጊዜ ወገኖቻችን እየተመካከሩ ነው አጀንዳዎቻቸውን ወደፊት ያመጡትና ይሄ ደግሞ ግጭት ላይ ማተኮር ብቻ ሳይሆን ሀገራችንን አንድና ሁለት ሶስት እርምጃ ወደፊት ለማስኬድ ህዝቦቻችን በእኩልነት ኢትዮጵያ የጋራቸው የምትሆንበት ተከባብረው ተፈቃቅደውና ተፈቃቅረው የሚኖሩበትን ሀገር ዲሞክራቲክ በሆነ መንገድ መፍጠር ካለብን ይሄ የዲሞክራሲ የመጀመሪያው ሀሁ ነው ብዬ አስባለሁና ስለዚህ ጠንካራ ሀገር ለመመስረት መጀመሪያ ነፍጥ ኋላ ቀር የሆነ አካሄድ መሆንን ተገንዝቦ ምክንያቱም በነፍጥ የሚመጣ ሰላምን የማስከበር ሂደት ይበልጥ በተቃራኒው ሰላምን ማደፍረስ፣ አንደኛውን ተሸናፊ ሌላኛውን አሸናፊ ማድረግ እንጂ ከዛ በላይ የሚፈይደው ነገር እንደሌለ ላለፉት ቢቻል ቢያንስ በግማሽ መቶ ዓመት ውስጥ አስተውለናል። ስለዚህ ጠንካራ ሀገርን ለመገንባት ከእንግዲህ ወዲያ የሚያዋጣን ሁላችንም ቀደም ብሎ የተናገሩት እንደገለጹት አሸናፊ ሆነን መውጣት ካለብን በሀሳብ መፋጨት አለብን። ሀሳብን ወደፊት ማምጣት አለብን። ተከባብረን የምንነጋገር የምንደማመጥና መግባባት ላይ የምንደርስ ህዝቦች መሆን መቻል አለብን እና ለዚህ ሂደት ሀገራዊ ምክክር ፍቱን የሆነ አካሄድ ነው።